ሐዘን ነኝ ብለሽ ማህበረሰቡ ጥቁር ለብሰሽ አዝነሻል ብሎ ያዘነ ባለበት ሰዓት ላይ አንቺ ነጭ በነጭ አንተም አላችሁ ስለ ነጭ መልበሷ እኮ አይመለከትም አሁን አንተ ሐዘን እኮ ይዛለች እኮ ከሷ ጋር አላለ እኮ እሱ ወጣኝ በቃ ነው እኔ አትሰብሉ ወጣልኝ በቃ ወጣልኝ ሲሲ ከራዳ ቤት ወጣ በቃ እንደዚህ አይነት ጥያቄ ስጠይቅ መጠየቅ እንኳን ነው ከባድ ባለቤት ከጎን መሆን ነበረባትና እንዳልከው ሐዘንም ከሆነ ያው ያለውን ነገር ማወቅ አለብን እስኪ እንዴት ሞተች ታውቃለህ ማብራሪያውን ስጠኝ ማብራሪያው ለምንድን ነው ተነገረን በቃ ሞተች ማን ነገረ የተነገረ ነገሩን አመርዶ ነገሩን እነሱ ምንድነው ሸት መታወራኛ የሰውን መሞት እንደዚህ በጣም በቀላሉ አርጎ ያወራ ሰው በህይወቴ ፊት ለፊት የገጠመኝ አንተ ብቻ ነህ ወረቀት አሳየኝ ሞተች እንዴ በፈቃራችሁ ነው እንዴ ልጅቷን የምትገሏት የምን ወረቀት ነው ማሳይ በቃ አለ ያልከውን ወረቀት የሞት ሰርቲፊኬት አለ ያልከውን ነው የለም እዚህ በቃ አሁን አለ ብለሃል የለም እንዴ ግዴታ እኮ የለብኝም ማለት ተቀብራለች ብለሃል አሳየኝ ተቀብራለች አላሳየም ሩቅ ነው በቃ እኔ ከዚህ በኋላ ስራዬን አቆማለሁ እንግዲህ ከሞተችም ለማን እንዴ ይርቃል አላሳየም የክሩ መኪና አለ በመኪና እንሄዳለን ለምንድን ነው ማሳይ ስለዚህ አልሞተችም ማለት ነው ለምንድን ነው እንዴ ሩቅ ነው እኔ ቤቴ ነው መሆነው በቃ ከቤቴ አልወጣም አይመለከ እናንተ ውጡ በቃ እኔ አልፈልጋችሁም ቆይ ተረጋጋ ውጣልኝ ግባነው ሰን ይያልኩ ነው መድኃኒት ወስዳለሁ እነሱ ሲሄዱ እንዴ መድኃኒት ወስዳል እንዴ ምንድነው ነጭ በነጭ የለበሹ ሰላም እንዴት ነህ ቁጭ በል እናት አይ ችግር የለም ቁጭ በይ ታውቃላችሁ ምንድነው አለባበስሽ ግራ ያጋባል እንዴ በሰላም ነው ምን ላድርግ እህትሽን ተገኝታ ነው ወይ እህቴ መገኘትማ በቃ ያለው እንጀራ ሆኖ ቀረ እኮ እንዴ ያለው እንጀራ ሆኖ ቀረ ያ አላማዬን እኮ ነገርኩህ እኮ ምን ችግር አለ አይቻልም ይሄ እኮ አይቻልም ማለት ለምን አይቻልም ቤት እኮ አይቻልም ማለት መጀመሪያ አስፈቅዳት ገባም እንዴ ማን ደው ማን ነገረኝ ማን እኮ ያብራራውልህ ነው እዚህ ቤት የመጣሁበት ምክንያት የሊያን መፈለግ ስላለብኝ ስለ ሊያ አንዳንድ ነገሮች ልጠይቅ ነው የሊያት ባለቤት አይደል አንተ እኮ አይቻልም እንደዚህ ለምን አይቻልም እኮ ግድ የለም እሺ አንዴ ግድ የለም መጨረሳችሁ ውጪ ለምን ቤት ይያለው ውጪ እኮ ቤት አይቻልም ታያዘኝ አልኩ በቃ ምንም እንደማዳምጥ ከየትም አንተ ተረግፈ ስራ የለህም ወጣጤነህና እኔ ካንተ ጋር አንተ ማለት አላረልከኝ እንዴ በተለየ መንገድ ነው ያሰብሽኝ ቆይ አንዴ ተረጋጋ ምንም አይደለም በቃ እዚህ ጋር ተደግፈን ያየው ካንተ እናቴ እናንተ ስራ የሌላችሁ ናችሁ ስለዚህ ተነገር ችግር አለ ይኸውልሽ ማውራሽ ነገር አለ ምንድነው የምታወራኝ ይኸውልህ ባለቤቴ ካየ ጥሩ ነገር አይመጣም ቆይ እሺ ተረጋግሽ ይኸውልሽ ትንሽ ደቂቃ ስጭኝና ላውራሽ ፈልጋለሁ እኔ ለአንተ ደቂቃ የምሰጥበትም ጊዜ የለኝም ሰዓት የለኝም እኔ ካንተ ጋር ለማውራት የመጣሁበትን ነገር አንዴ ተረጅኛ ስለህትሽ ላውራሽ ነው የመጣሁት ምንድነው ስለህት የምታወራው ማነው አንተ ሲጀምር ስለኔ የምታወራው ይኸውልሽ አንዴ ተረጋግሽ እባክሽ ነው ግድ የለሽም አንድ 5 ደቂቃ ስጭኝና እናውራ ግድ የለሽም ምንድነው የምናወራው ስለህት ስላልከኝ ብቻ ቆሜ ማውራ መሰለህ እንዴ እኮ ስለህትሽ ላውራሽ የምፈልገው ነገር አለ ምንድነው ይኸውልሽ ቤተሰቦችሽ እኔን እህትሽ እንድፈልጋችሁ ማን አንተ ሲጀምር አንዴ ተረጋግሽ በቃ አትጨቃጨቅ ይቅርታ ያው ብዙ ላውራ የምፈልጋቸው ነገሮች ስላሉ ምንድነው እኮ ካሜራው ለምን አስፈልገ ያው የሥራ ጉዳይ ነው እንደዚህ ለብሽ ያየህ ለምንድነው እንደዚህ የምታስጨው የሥራ ጉዳይ ነው አው መጀመሪያ በጣም አዝናለሁ ስለ ያው አንተም ጥቁር በጥቁር ለብሰሃልና ትንሽ ግራ ያጋባል እኮ ማን ተቆፋችሁ እንደዚህ አይነት ነገር ማለት እንደተፈጠረ የሩት አባት ናቸው እና ማህበረሰቡ ላይ እንደጠፋች ነው አንዳንዱ የሚያውቀው አንዳንዱ ደግሞ እንደሞተች ነው የሚያውቀው ሊያን እና ይህ ሊሆን የሚቻልበትን ምክንያት ብናወራ ደስ ይለኛል ያው ባለቤት ትንገር አላውቅም ከዚህ በፊት ከባለቤት ጋር አውርተን ነበር እህቴን ፈልግልኝ ብላኛለች የሩት አባትም እንደዚሁ ልጄ ጠፍታለች ፈልግልኝ ብለውኛል ያው ህመምተኛ ናቸው ወጥተው ሊፈልጓት አይችሉም ስለዚህ ኃላፊነቱን ለኛ ሰጥተዋል እኛ ደግሞ ያው ስራችን ስለሆነ እኔ ጋዜጠኛ ነኝ የምርመራ ጋዜጠኛ ነኝ ሰዎችን እየጠየቁ የሊያ ጋር መድረስ ነው የኔ ዓላማና አንተም እንደ ሩት ባለቤት የምጠይቀን ጥያቄ ተመልስልኛለህ እሺ ችግር የለውም እንደዚህ አይነት ከሆነ እኮ ችግር የለውም እነግራለሁ እዛም ጋር እኮ ቆመን ነግሬያለሁ ዓላማዬ የሩትን እህት ማግኘት ስለሆነ ተባበረኝ ያልኩት ችግር የለውም ተባበራለሁ እነግራለሁ
እስኪ እንደው ግልጽ ብታደርግልኝ ደስ ይለኛል። እንግዲህ ያው ሊያ ትሞት አትሞት ምንም የተረጋገጠ ነገር የለም፣ ግን እናንተ ያዘን ልብስ ለብሳችኋል። ይህ የሆነበት ምክንያት ምንድን ነው? ማለት የተረጋገጠ ነገር አይደለም ስትል እንዴት ጥያቄ ሆነብኝ? እሷ እኮ አርፋለች ኦልሬዲ። ምንድን ነው ጥያቄ የምታነሳብኝ? አርፋለች? እርግጠኛ አይተሃል? አይ እርግጠኛ አልሆንኩም እኮ አንተ እኮ በአይንህ አይተሃል እንዳረፈች? ማለት ምን ቦታ ነው እንዴት ነው ያረፈችው የሚለው ማለት እኔ አሁን ከኛ ጋር ነበረች መጀመሪያ የሆነ ፕሮግራም ነበረ። ከዛ ፕሮግራም አይደለም ሰርግ አይደል እንዴ? ብቻ ነው ምን አይነት ፕሮግራም ነበር? ፕሮግራም ነው ብቻ። ስለሱ እኮ እንትና አልነግርህም እኮ እኔ። ለምን ችግር አለ እኮ እሱን እኮ ተባባል። እሷ ብቻ ነው የምነግርህ። አሁን ስለሌላ ነገር አላወራም። ብታወራኝ ግን ችግር አለው ማለት የሚደበቅ ነገር ነው? የሚደበቅ ነገር ሳይሆን የጠየቀኝ አንድ ነገር ብቻ ስለሆነ ስለሱ ብቻ አውርቼ ትሄዳለህ። እሺ አውራስ። ማለት እሷ ፕሮግራም ነበር ቤታችን። ከዛ ወደ ቤት ሸኛኋት። ሸኝቻት ግቢ አካባቢ ያደረስኳትና ተመለስኩኝ። ተመልሼ ቤቴ ገብቼ ስደውል አታነሳም ስልክ። ከዛ ቤተሰቦቿም ጠየቁኝ ምናምን ነገር እየፈለጓት ነበር። ከዛ እኔ ነገሩን መርዶ ነገር ነገሩን ሞታለች አርፋለች ብለው። ማን ነገረ? ቤተሰብ ነው የነገረን። የሷ ቤተሰብ? አዎ። ከዛ ሀዘናችን ያዝን። እርግጠኛ ነህ ቤተሰቦቿ ናቸው የነገሩ? አዎ። ማን? ቤተሰብ አባቷ ነው የነገረን። አባቷ እኮ ልጄን ፈልግልኝ ብሎኝ ለኔ ፈልግልኝ እሱ አይደል እንዴ ነገረን? አይደለም እየዋሸኸኝ ከሆነስ? እየዋሸሁ አይደለም እንዴ? ለምንድን ነው የማዋሽህ? ይሄ እኮ ትልቅ ጉዳይ እኮ ነው። አባትየው ነው ያሸው ማለት ነው? አንተ አባትየው ማለት እሱ ነው እኮ የነገረኝ። በቃ አርፋለች ልጅቷ ምናምን ብሎ ነገረን ብሎ ነገረ? አዎ። ታዲያ እንዴት ጥቁር ለበስክ? እንዴት አልለብስም? ለቅሶ እኮ ነው እኮ። ለቅሶ ከሆነ እኮ ነው የሞተችው። እንዴት ቀብረሃታል? ቀብር ቦታ ላይ ተገኝተህ ቀብረሃታል ማለት? በቃ ለቅሶ ተፈጠረ እንደዚህ ለበስኩኝ። ለምንድን ነው ማለት ሀዘን ቤት ያዝን እኮ ለብሳለች። ለምሳሌ የሆነ ሰው ደውሎ እከሌ ሞቷልና ጥቁር ልበሱ አይነት ነገር ነው። አልገባኝም። ለምን ተነገረ? ቀበርካት ሄደ ማለት እኔ አንተ ሞታለች ከተባለ ማለት እኔ አዲስ እኛ ማናውቀው ባህል ካልመጣ በስተቀር የሞተ ሰው ስርዓተ ቀብር አለው፣ ፍትሃት አለው በቤተክርስቲያን ኦርቶዶክስ ከሆነ ይሄ ሁሉ ኮስት ቀበራይታል። ቀብራይታል ለቅሶ እኮ ሄደናል መጀመሪያ ነው። ለቅሶ አይደል? ስለ ለቅሶ አይደለም ማውራ። ለቅሶ በቃ አስቀብረናታል። እሷ ቀብራል ሄደ? አዎ በቃ እሷ እኮ የባለቤቴ እህት ነች እኮ። እንዴት አላስቀብራትም እንዴ? ምን ነው? ስለዚህ ቀብር ሄዳ ለቅሶ ቀብር ተፈጥሮብኝ ማለት ቀብር የቀብር ስነ ስርዓት ተፈጽሟል። አዎ እንዴ በጊዜው ተፈጽሟል። የት አካባቢ ነው የተፈጸመው? ማን ነበር በቦታው? አረ ሁሉም ቤተሰብ ነው። እየቀረ የለም እንዴ? እሺ ለምሳሌ ከቤተሰብ ማን ነበር? ምን አይነት ጥያቄ ነው? ከቤተሰብ ማን ነበር? ግልጽ ነበር። በቃ የቀረ የለም እኮ እንዴ? ሁሉም ነበር ማለት አንተ ወጣት ልጅ እኮ ነች ያረፈችው እኮ። ግልጽ ነኝ። የጠየኩን ጥያቄ መልስልኝ። አንተ ልጃቸውን አግብተህ ነው የምትኖረው? ቢያንስ ቤተሰብ ላይ ቤተሰብ ትተዋወቃላችሁና ማን ነበር ቀብር ላይ እንዴ? ሁሉም ባለቤት፣ እኔ፣ ቤተሰብ፣ አባቷ፣ እናቷ፣ አክስት፣ አጎት። እናቷ እኮ እንደሞተች ከራሷ ከዱት ሰምቻለሁ። መች እንዴ ነበረች? ሲጀመር አሁንም አለች። ቦታ ነው ያለችው። እንዴት ነው ነገሩ? ግልጽ አድርግልኝ እንጂ ወንድሜ። ግልጽ እያደረኩልህ እኮ ነው እንዴ። እሷ ምን አለች እኮ እንዴ? እሷ እኮ አለች አሁን። ይኸውልህ በጣም እየዋሸ ነው። ምንም አይነት የቀብር ስነ ስርዓት አልነበረም። ምክንያቱም የዋሸበት አንዱ ምክንያት ምን እንደሆነ ታውቃለህ? እኔ ከአባቷ ጋር በቂ ጊዜ ወስጄ አውርቻለሁ። ከአባቷ ጋር ብቻ አይደለም ከአባቷ ጓደኞች ጋር አውርቻለሁ። በፍጹም የምንም የቀብር ስነ ስርዓት አልተፈጸመም። ግን እዚህ አካባቢ ላይ ሊያ እንደሞተች የማስነገር የማሳወጅ ምናምን አይነት ነገሮች እየተከናወኑ ነው። ይህንን ማን እንደሚያደርግ ነው ያልደረስኩበት እኮ። ነገርኩ እኮ እኔ። ለቅሶ ተነገረኝ፣ ሄድን በጊዜው። በቃ ሀዘንተኛ ነበርን። አሁን ራሱ በጣም እንትን ስራው ራሱ አልጀመርንም። ከቤት እኮ አንወጣም ማለት ለቅሶ ላይ ነን እኮ። እህቷ ነች እኮ የሞተችው። ኦኬ እህቷ ሞታለች። አዎ። እና የት ነበር መሆን የነበረብህ? ማለት የራስ ቤት ነው መሆን የነበረብህ። እና አንዳንዴ እኮ ሰው ሲሞት ምን ይደረጋል? በተለይ በጣም የቅርብ ቤተሰብ ከሆንክ የሚስትህ ቤተሰቦች ጋር ሄደህ ማጽናናት፣
መሆን የሚገባውን ነገር ማድረግ ከሷ ጎን እንጂ እህትን የምታክል ሞታ ዝም ብለህ የራስ ቤት የምትቀመጥ ከሆነ አንተ ከቤተሰብ ጋር አልተጋባህም ማለት ነው። ማለት ቆይቷል እኮ ከሞተች እዛ መቆየት እኮ የለብንም። እኛም እኮ እህቷ ነች የሞተች። እዚህ እኮ ቤተሰብ ይመጣል እኮ እሷን ሊጠይቅ እኮ ይመጣል። የእሷ ቤተሰብ፣ ጎረቤት፣ የኔ ቤተሰብ ይመጣል እዚህ ሊጠይቀን። ቤታችንም እኮ ለቅሶ መያዝ አለብን። የሚስትን ቤተሰቦች ግን ታውቃቸዋለህ? እንዴት አላውቃቸውም? አውቃቸዋለሁ። እንዴ ምን ሆነ ነው? አንተ በሰርግ እኮ ነው የተጋባ ነው። እርግጥ አልመሰለኝም። እንዴት አልመሰለም? ብዙ ዲቴል ስለ ቤተሰቦቿ የምታውቅም አልመሰለኝም እንጂ እኔ ባጣራሁት መሰረት በቂ ማስረጃ ሌላ ሳይ ይችላለሁ። ባለቤትህ አንድ እህትና አንድ አባት እንጂ ማለት አባትና እህት እንጂ ሌላ ቤተሰቦች እንዳሏት ምንም አይነት መረጃ አላገኘሁም። ከሷም ሰምቻለሁ እናት የሚባሉ ነገሮች ምናምን በጣም ከረጅም ጊዜ በፊት እንዳጣቻቸው ተናግራለች። እኔም ደግሞ ማስረጃ ላሳይ ይችላል። እንዴት እስቲ እንዴ ማን ነው ነገር እንደዚህ? የራስ ባለቤት ናት። ምን አለች እንዴ? እሷ ብቻ አይደለችም። እኔም ባይኔ ሄጄ ያረጋገጥኩት ነገር አለ። ለዛ ነው እና አንተ የምር እኔ እኮ ቅርብ እኮ ነኝ ለነሱ። እንዴ እንዴት ነው ማላቀው? እኔ እኮ በጣም ቅርብ ነኝ። የሆነ ነገር ሲፈጠር እኮ እነሱ ጋር ነው። ቅርብ የሚሆን ነገር አላየውማ። የተለያየ ነገር ነው። የተለያየ ነገር አይደለም እንዴ? ቅርብ ነኝ ማለት ለነሱ የሆነ ነገር ሲፈጠር ይጠሩኛል፣ ይሄዳለሁ። አባቷና እናቷ እሺ ችግር ይሁን፣ በቃ ይሄዳሉ። እንግዲህ ለሚሆን ለመጨረሻ ጊዜ ካንተ ጋር ታይታለች እቺ ሞተች ያልካት ግለሰብ? ለመጨረሻ እኮ ሸኝቻት ሄደች፣ ከዛ ሞተች አረፈች ተባልኩኝ። ነው አንተ ባለቤት ማለት ባለቤትህ አለች። አንተ ልትሸኛት የቻልክበት መንገድ እንዴት ነው? ባለቤትህ ማለት ከባለቤትህ ጋር ነው አንተ መሆን የነበረብህ እና የጠፋችሁ ደግሞ እንዳልከው ቆይቶ ሳይሆን ማለት ጋብቻ ስነስርዓቱን ከፈጸማችሁ በሌላኛው ቀን ወይም በማግስቱ እንደጠፋች ነው እኔ የማውቀው። አንተ የምታውቀው ደግሞ ምንድነው የሚለውን ነገር ስንጠይቅ በንግግር ላይ የተወሰነ ጊዜ እንዳለፈ ነግረኛል። እሱማ የተወሰነ ጊዜ እኮ አልፏል። በፕሮግራም ነው አልኩ እኮ። የተወሰነች ፕሮግራም አዘጋጅተን ነበር። መጣች፣ ዋልን እዛው መሸ። ሲመሽ ደግሞ ወንድ ነው የሚሸኘው እንጂ ሴት አይደለች። እና እኔ ወንድ ስለሆንኩ ስለመሸ የሆነ ነገር ይደርስባታል ብዬ ሸኘዋት። ከዛ በኋላ ነው እንደዚህ የተፈጠረው እንጂ በሰርጋችን ሰዓት ነበረ። በሰዓቱ 2 ሰዓት አካባቢ ማታ ጨለማም ስለነበረ። ቦታ ከቤታችሁ ምን ያህል ርቁ? ትንሽ ሰፈር ነው የሚልከው፣ ውስጥ ለውስጥ ስለሆነ መንገዱ ትንሽ አስቸጋሪ ስለነበረ ትንሽ ቅርብ ነው። 20 ደቂቃ 10 ደቂቃ ምናምን ይርቃል። አስቸጋሪ ከሆነ እንዴት አንተ ስለራስ አልሰጋም? እንዴት እሷን ለመሸኘት ሄድክ? እንዴት ማለት እኔ እኮ ወንድ ነኝ። እንዴት ነው በዛ ሰዓት ማሊደው? አይ ወንድም ሴትም አሁን በሰዓት አሁን በሰዓት ማንም ሰው አይመርጥም አይደል? ጊዜውን ታውቃለህ። ውስጥ ለውስጥ ምናምን መንገዶች ላይ ምን እንደሚሰራ አንተም ታውቃለህ፣ እኔም አውቃለሁ። ምንም እንትን ማለት አያስፈልግም። ቤቱ የባለቤት ቤት ማለት ያው እህትህም አንድ ላይ እስከሆናችሁ ድረስ ወይም ደግሞ ቤተሰብ እስከሆናችሁ ድረስ ለምን እንድትቆይ አላደረግም? ይሄን ያለ ሪስክ መውሰድ ያስፈለገበት ምክንያት ምንድነው? እሷ አልፈለገችም። ማደር አልፈለገችም ማለት እኛ ምሽሮች ነኝ በቃ ከእናንተ ጋር ማደር አልፈልግም ምናምን አለች። ጠባብ ነው ቤት ምናምን ስላለች ልጅቷ ቤት ከገባች የጠፋች ቤት አድርሻታለሁ። የኛም ጥያቄ እኮ ነው እንዴ በቃ። ከዛ በኋላ ነው እኔ ግራ የገባኝ። ስልክ አታነሳም ብደውላት የዛን ቀን ገባሽ ወይ ደረስሽ ወይ ምናምን ስላት በቃ ሸኘኋት አልኩ እኮ። ሸኘኋት እኮ ግቢ ካደረስካት ታዲያ ደውዬ ስልክ አታነሳም ማለት መደወል የለብኝም? ገባሽ ወይ አልገባሽ ካደረስካት ለምን ትደውላለህ? ተገብሮ ካደረስኳት አንኳኩታ ገባች። ከዛ በኋላ ውስጥ ለውስጥም ሊያስገባ ይችላል ቤቷ። ስትገባ ይታታል ግቢ ውስጥ? አዎ ስትገባ ይቻታለሁ። እሺ አንተ በር ላይ ደርሰህ ቤት ውስጥ ስትገባ ካየህ ለምን ወደ ውስጥ አልገባህም? ለምን ገባለሁ እንዴ? ከገባች እኮ ለምን ገባለሁ? ቀጥታ ወደ መሸኘት ስትሸኛው ቤተሰብን አንተ አባት አሉ፣ የተከበሩ አባት አሉ። በር ላይ አድርሰሃት መመለስ ያው ላንተ ለክብርህ ነው። ላንተ ለክብርህ ስለ በር ላይ ደርሰህ ማንሸኘሽ የሚባል ነገር ይመጣል። የሩት ባለቤት ሸኘኝ አባትን ሰላም ብለህ አክብረህ መመለስ ነበረብኝ። ግን እሷም ማስጨነቀችኝ፣ ሂድ አለችኝ። እኔም እሷ ብቻዋ ስለነበረች ባለቤቴ ቶሎ መጣሁ። እሷም በቃ ካልሄድሽ መግባት የለብህም ሂድ በጊዜ ምናምን ስትለኝ መጣሁ። እንዳይመሽብኝ በቃ
እሷም ፈራች ብቻህን ከመሸብህ ምናምን እዚህ ከመሸ ሌላ ነገር ይፈጠራል ምናምን ብላ ስለዚህ አሁን አንተ የምትለኝ በር ላይ ካደረስኳት በኋላ ጠፋች ወይም ደግሞ የሞቷ ነገር የመጣው ከዛ አንፃር ነው። ቤቷ ውስጥ እንዴት ልትሞት ትችላለች? አባቷ ቤት ነው የገባችው። ምን ሊፈጠር ይችላል? ምንድነው ያው አንተ የምታስበው ጭንቅላት ውስጥ ምንድነው የምታስበው? የዚች ልጅ ጠፋች ወይም ሞተች የተባለበት ምክንያት ምንድነው? ማለት ቤት ሳትገባ ተመልሳም እኮ ልትወጣ ትችላለች፣ አይታወቅም እኮ። ገባሽ ብላል እኔ እኮ አስገብቻታለሁ እኮ አትወላውል የምትናገረውን ነገር አትወላውል። የምትናገረውን ነገር በኮንፊደንስ ይሄ ነው በለኝ። የምትወላውል ከሆነ ግን እየዋሸ ነው ማለት እኮ። ቤት የራሷ እርግጠኛ ቤት እኮ እንደገባች እርግጠኛ አይደለሁም። ግቢ አድርሻት አንኳኩታ እንደገባች ነው ማቀው እንጂ ቤት እኮ አላቅም። ያው ምናልባት እዚህ ቤት ስመጣ እንግዲህ ያው ሀዘን ላይ ናችሁና እንደው ባለቤትንም አላዩዋትምና የት ሄዳ ነው? ምናልባት ሀዘን ላይ የሆነ ሰው እንግዲህ ብዙም አይንቀሳቀስም ከቤትና ሀዘንተኛም እስካሁን ሲመጣ አላየሁምና እስኪ እንዴት ነው ይሄ ነገር? ማለት ከባድ እኮ ነው እንደዚህ አይነት ጥያቄ ስጠይቅ መጠየቅ እኮ ነው ከባድ። ባለቤት ከጎን መሆን ነበረባትና እንዳልከው ሀዘንም ከሆነ ያው ሀዘንተኛ መምጣት ነበረበት። ጓደኞች ይኖራሉ፣ አንተም ባለቤትም ጓደኞች ይኖራሉ። አይዞ ያው ማዘን እንግዲህ ያጋጥማል፣ ሀዘን ያጋጥማል። ማለት እንደዚህ እያያችሁኝ ራሱ መጠየቃችሁ እኮ ትክክል አይደላችሁም እናንተ ራሱ። ማለት ካሜራ ይዛችሁ መምጣት መላተን ነው። እኛ ማለት መቆየት እኮ ነበረባችሁ። ገና ሀዘንተኛ ነን እኛ። እንደዚህ አይነት ጥያቄ ስጠይቁ በጣም ይከብዳል። ገና ሀዘናችን ሳናውጣ ራሱ አይዞ ያው እኛም ተቸግረን ነው ማለት ተቸግረን ነው ስለ አሁን አንተ ያነባውን እንባ የልጅቷ አባት በተደጋጋሚ እኛ ፊት ቀርበው አልቅሰውታል። የትልቅ ሰው እንባ ደግሞ በቃ ከባድ ነውና ማረጋገጫ ለሳቸው ፈልጉልኝ፣ ልጄን በህይወት ትኑርም አትኑርም ፈልጉልኝ ስላሉኝ ነው እንጂ አሁን ሰዓቱ ላይሆን ይችላል። ግን እንደው ምናልባት ልጠይቅህና ያው እናንተ እንደሞተች ነው የምታስቡት። አባት ደግሞ በተስፋ ልጅን ይጠብቃል፣ ትመጣለች ብለው ይጠብቃሉ። የተመለከትነው ያ ነገር ነው። በየሰዓቱ ነው ለኛ የሚደውሉት። ከዛ አንፃር እናንተ ጋር ያለው ሌላ ነው፣ እሳቸው ጋር ያለው ሌላ ነውና እናንተ የተቀመጣችሁትን ሀዘን እሳቸው ለምን አልተቀመጡም እንዴ? ማለት እሳቸው ምንድነው የሚጠይቁህ እንዴ? እንደሞተች አውቃለሁ። ግራ ይገባኝ እሱ ነው። ምንድነው የማያውቁት እንዴ? ሀዘን አወጧ፣ ቀበሯት፣ እዛው ለቅሶ ያዙ። ስንት ሰው ነው ያገር? እሺ ቀብር ካለ እንግዲህ ያው ለትምህርቱም ለምኑም አንተ ነቅርብና የሞት ሰርተፍኬት እጅ ላይ አለ እኮ እንዴ። ምን ሆነ ነው አንተ እንዴ? የሞት አሳይኝሽ። ለምንድነው ማሳይ? ለምንድነው ማታምነኝ አንተ? እንደዚህ ጥቁር ለብሽ እሷ ጥቁር ለብሳ እንደዚህ ሀዘንተኛ ሆነ ለምን አምናለሁ? ስራ እኮ አለብን። እንዴት እንቀመጣለን በውስጥ እንደዚህ? ዝም ብለህ መነኝ ካልከኝ እንዴት አምናለሁ? እንዴት አታምነኝም እንዴ? ለምን እቀመጣለሁ እንደዚህ ለቅሶ ይዤ እንዴ? እሷ ላይ ለምንድነው ማማረትበት? አልሞተችም ብዬ እንደዚህ ሟሾ። እኔ አሁን ያልተረዳሁት ነገር ሞተች ቀላል ነው። ቀላል ነው። ሞተች ብለሃል አይደለ? ከሞተች የሞተችበትን ሰርተፍኬትና የሬሳ ምርመራ ወረቀቶች ይኖራሉ። ምን ሆና ሞተች፣ እንዴት ሞተች ያለውን ነገር ማወቅ አለብን። እስኪ እንዴት ሞተች ታውቃለህ? ማብራሪያውን ስጠኝ። ማብራሪያው ለምንድነው? ተነገረን በቃ ሞተች። ማን ነገረ? የት ተነገረ? ነገሩን አመርዶ ነገሩን እነሱ ማናቸው ነው? በቃ ማለት ለቅሶ የሚነግሩት መጥተው ነው የነገሩን እኛ። እሺ ከዛስ? በቃ ለቅሶ ሄድን፣ አስከበርናት፣ መጣን ወደ ቤታችን። ለቅሶ ትንሽ ቆየን እዛ 3 ቀን። ከሶስተኛው ቀን በኋላ እዚህ ለቅሶአችን ውሸትን እንደሆነ ማረጋግጠው። ምንድነው ውሸት መታወራኛ? የሰውን መሞት እንደዚህ በጣም በቀላሉ አርጎ ያወራ ሰው በህይወቴ ፊት ለፊት የገጠመኝ አንተ ብቻ ነህ። ምን ማለት? የሰው ሞት እንግዲህ የመጨረሻው ከዚህ በላይ ምንም መናገር አልችልም። በቃ መውጣት ትችላላችሁ። አሁን
ጨረስኩ በቃ እንድንጨርስ መውጣት እኔ እቃችሁ ሰብስባችሁ ቆይ ተረጋጋ አልፈልግም ቆይ ተረጋጋ እንጂ አልጨረስንም አልፈልግም እኮ አልጨረስንም ያው አጥፍናው ካሜራን አጥፋ አንተ ቆይ ተረጋጋሽ አልፈልግም ካሜራውን ለምን ይበቃል ካሜራውን እኮ የተከበረ ካሜራውንም አላጠፋም ይኸውልህ ተረጋጋ ይኸውልህ ተረጋጋ እንደዚህ አይነት ሰው ወረቀት አሳየኝ ሞተች ወረቀት እንዴ በፈቃዳችሁ ነው እንዴ ልጅቷን የምትገሏት የምን ወረቀት ነው ማሳይ በቃ አለ ያልከውን ወረቀት የሞት ሰርቲፊኬት አለ ያልከውን ወረቀት የለም እዚህ በቃ አሁን አለ ብለሃል የለም አሁን አላሳይም አሁን ቁጭ ብለን አለ በቃ ነገርኩ ከዚህ በለጠ ቆም ሐሳብን ትቀያይራለህ እንዴ ከዚህ በለጠ መናገር አልችልም እንዴ አይደለም ይኸውልህ ነገርኩ በቃ እውነተኛው ነገር ልጅቷን በእናንተ ቁጥጥር ስር ከሆነች ወይም ደግሞ እናንተ የሆነ ነገር ካደረጋችኋት ንገረኝ እንጂ ለብቻ እዚህ ሀዘን መቀመጥ አይቻልም ለምንድን ነው ማይች ቤቴ እኮ ነው እንዴ አባት እኮ እንደሞተች አስቡም እዛ አንተ ጥቁር ለብሳለህ አባት እዛ ምንም የለበሱትም ጥቁር ምናምን አይመለከተኝም ከፈለጉ አይቀመጡ ከፈለጉ ይቀመጡ ይኸውልህ ስለ ራሴ እኮ ነው እኔ የምነግርህ እንዴ ይኸውልህ በአማርኛ ነው ያወራን ያለው እንግባ ልኑርበት እኔ ለቅሶ ይዣለሁ በቃ ልኑርበት እኔ ብቻ አትኑር አልኩ እኮ በቃ ምንም ግን ያልሞተች ሴት ናት እዚህ ጋር ምን አይመለከተም አንተ ምንም ያረጋግጣችሁ ነገር የለም ቆይ ተረጋጋ እንጂ ውጣ መልስልኝ መልስልኝ አትወጡም አንወጣም ለምንድን ነው ማትወጡ ግራም ያጋባ ሰው ስለሆንክ ምን ፈልገውን ነገር የምን ግራ እኔ አይመለከተኝም አንተ ምንም ቢሆን እኮ የባለቤትህ እህት ናት አይደለ እንዴት ነው በቀላሉ እንደዚህ ይጃለሁ እኮ በቃ ለቅሶ በቃ ሰው ይመጣብኛል አሁን ምንም ሰው አልመጣም ይኸውልህ በተደጋጋሚ እዚህ ሰፈር ይመጣሉ ጣት እኮ ነው ገና እንዴ ለምንድን ነው የማይመጡት እሺ ይኸውልህ ሌላ የተደበቀ ነገር ካለ ንገረኝ የምን እኔ ምንም እሺ ለምንድን ነው ማህበረሰቡ ግማሹ በፍጹም አልሞተችም ይላል ግማሹ ሞታለች ምስኪን ያለ ከንፈሩ ይመጣል በቃ ሞታለች የሆነበት ምክንያት አንተ እንዴ ስለሌሎች እኮ እንትን አይመለከትም አንተ ኦኬ ሞታለች ስለተባለ እንመን ዝም ብለን ለምንድን ነው ማታምነው እንዴ ሞታለች እሷ በቃ እሺ እንደዛ ከሆነ የቀብር ስነ ስርዓቱ የተፈጸመበትን ቦታ አሳየኝ ለምንድን ነው ማሳይ እንዴ ግዴታ እኮ የለብኝም ማለት ተቀብራለች ብላ አሳየኝ ተቀብራለች አላሳየም ሩቅ ነው በቃ እኔ ከዚህ በኋላ ስራዬን አቆማለሁ እንግዲህ ከሞተችም ለምን እንዴ ይርቃል አላሳየም የክሩ መኪና አለ በመኪና እንሄዳለን ለምንድን ነው ማሳይ ስለዚህ አልሞተችም ማለት ነው ለምንድን ነው እንዴ ሩቅ ነው እኔ ቤቴ ነው መሆነው በቃ ከቤቴ አልወጣም አይመለከ እናንተ ውጡ በቃ እኔ አልፈልጋችሁም ቆይ ተረጋጋ ውጣልኝ ቆይ ተረጋጋ እንጂ ገና መቼ አወራንና ጨረስ ውጣልኝ አልኩ አሁን መቼ አወራንና ጨረስ ውጣልኝ አልፈልግም መልስ ስጠኝ የምን አንተ መልስ ስጠኝ ቁጭ ብለህ ምን መልስ እየሰጠኝ አይደለም ነው ያደረገው ነገር ካለ ያንዳንዷን ነገር ተናገር ያለዛ ግን ያልሞተ ሰው ሞቷል ብለህ ያሳወሽክ ነው ሞቷል በቃ እንዴ ምንድነው ምነግርህ እንደዚህ ያልክበት የራስ ምክንያት ይኖርሃል መልስ ስጠኝ ሲጀመር እናንተ ምንድናችሁ እንዴ ነገር ካለ እኔ ልደብቅልህ እችላለሁ ችግር የለውም ምንድነው ልደብቅልሃለሁ ምናልባት ሌላ አላማ ካለ ምንም የለኝም ሲጀመር እንዴ ምንድነው አንተ ምንድነው የፈለከው ሲጀመር አንተ እንዴ በጣም አሪፍ ፊትህ በጣም ያስታውቃልና ይኸውልህ እኔ እኮ ያለ ምክንያት እኮ ጥቁር አልለብስም እንዴ ምን ሆነ ነው ሁሉም ነገር እኮ በምክንያት ነው እንዴ ሁሉ ነገር በምክንያት ነው ይገባኛል ግን ትንሽዬ ለኔ የሆነ ረራይ ካደረክና እንደው እንደ ሐዘን አብረን እንድናዝን አረጋግጥልኝ እንዳሞተች አቤት ሰው ይመጣል አላልኩም በቃ ሰው ይመጣል ለቅሶ ሐዘንተኛ እስካሁን ለምን አልመጣም እዚህ ቆያ ይመጣል እንዴ አንተ ባልከው ሰዓት ነው እንዴ የሚመጣው የሆነ ሰው እየመጣ ነው ከውጭ ያለና ግቡ አትልም እንዴ ሲጀመር ሐዘን ቤት እንዴት ይቆለፋል ቤት እኮ እንዴት አይቆለፍም ምንድነው ሰላም እንዴት ነሽ ሁሉ ሰላም አለ እንዴት ነሽ አለ ምንድነው በረለም ደሞ ከፍተው ምን አላቅላቸውም እነዚህ ናቸው ቆለፉ ምን አላቅላቸውም ስለ የቆለፉት ትላለህ ያንተ ቤት ማን ነው የሚቆለፍልህ እነሱ ነው የሚቆለፉት ጥያቄ ጠይቃለሁ ብሎ ምንድነው የምታወሪው አንቺ እንዴ አንዴ ሐዘንተኛ መድኃኒት አምጥቻለሁ ግባን ነው ሰድ የምን መድኃኒት ነው የሰማኸኝ ነው ግባን ነው ሰድ እያልኩ ነው መድኃኒት ነው የምን ወስዳለሁ እነሱ ሲሄዱ እንዴ መድኃኒት ወስዳል እንዴ ምንድነው ነጭ በነጭ የለበሹ ሰላም ነው እንዴ ነህ ቁጭ በል እናት አይ ችግር የለም ቁጭ በይ ተወቃላችሁ ቃለው ስለዚህ ጉዳይ እኮ ብዙ ነገር ሊረዳኝ የመጣልሽ ነው ሐዘኑ መጀመሪያ ይሄ ነገር ቡራቡ ይመጣሉ ምናምን አትይ እንዴት ነው ማለት ተለያየብኝ በጣም ብዙ ማለት ያልነገርኩሽ እንግዲህ ስልክሽ አልሰራም ስላለኝ ዝም ብዬ ቤት መጣውኝና ታዲያ አንቺ አትነግሪኝም ይመጣሉ እንደዚህ ያልነገሩኝም ለኔ መች ነገር ሲጀምር አልነገርከኝም ማለት ግን ስትመጣ ንገረኝ ብዬ ነበረ ግን ያው አንዳንዴ ድንገት መምጣት አሪፍ ነው ስልክሽንም ቼክ ለማድረግ ሞክረናል ቴክስት ምናልባት ቆይቷልና ምንድነው አለባበስሽ ግራ ያጋባል እንዴ በሰላም ነው ምን ላድርግ እህትሽን ተገኝታ ነው ወይ እህቴ መገኘትማ በቃ ያለው እንጀራ ሆኖ ቀረ እኮ ያለው እንጀራ ሆኖ ቀረ ያ ለምን መሰለ አሁን
አንደኛ አባቴ በቃ እንትን እያለ ስለሆነ እሱ በቃ ሞታለች ወይ ንገሪኝ ምናምን እያለ ባለፈው አንተን ካናገርኩ በኋላ ሐኪም ቤት ከፍተው ነበር አባቴ በኔ ጥቁር መልበስ ምክንያት ንገሪኝ የልጄ መሞት አውቄ እኔም ለሞት ምናምን እያለኝ ነበርና በዛ ምክንያት ያው ሳልፈልግ ነጭ መልበስ ጀመርኩኝ ማለት ነው። እንዴት ማለት አልገባኝም። ማለት በቃ እንደሞተች ውስጥ የሚያምነው ነገር የለም አምኜ ግን ደግሞ ሰውነቴን ነጭ ማልበስ ማለት ነው። አምነሽ ሰውነትሽን ነጭ ማልበስ ያ ስለዚህ ውስጥሽ ሐዘን ላይ ነው ላይ ግን ነጭ ነው አይደለ? እንዴት ነው ማምንሽ? አልቅሰሽ እኮ እህቴን ፈልግልኝ ብለሽ እኮ እህቴን እንድትፈልግልኝማ ነው እኮ የምርም ከማህበረሰብ ያፈነገጠ ነው። የሆነ ሰዓት ላይ ሐዘን ነኝ ብለሽ ማህበረሰቡ ጥቁር ለብሰሽ አዝነሻል ብሎ እያዘነ ባለበት ሰዓት ላይ አንቺ ነጭ በነጭ አንተም አላችሁ ስለ ነጭ መልበሷ እኮ አይመለከትም። አሁን አንተ ሐዘን እኮ ይዛለች እኮ ከሷ ጋር ላውራ አይ ማውራት ይልኝ ምን ይኸውልህ ምን መሰለህ በቃ የአባቴ ደግሞ አባቴም እንዳይሞት አባቴ መጠበቅ አለብኝ። እህቴ እንደሆነች ሞታ ቀርታለች አይደል? የቀረው አባቴ ነው። አባቴን ለማትረፍ ደግሞ ግዴታ በቃ አባትሽ ልጅቷ አልሞተችም አለች ነው የሚለው እኮ አባቴ አልሞተችም ስላለ እኔም በቃ አልሞተችም የሚለውን ነገር ለሱ ሞታለች ብዬ ማስረዳት አቃተኝ። እንዴት ነው እህቴ ሞታለች ብዬ ለሱ ማስረዳው? አስበው እሷ ሞታለች ብዬ ብነግረው እኔ ግን አሁን ይቅርታ አድርግልኝና አሁንም ሰርግ ላይ እንዳለሽ ነው የሚተሰማኝ። እሱማ ሰርገኛ ነኝ እኮ ገና መች ምግቡ ሳለቀ ብለህ ነው የሰርጌ ምግብ። ስለዚህ ሐዘኑ ረስተሽዋል ወይም ደግሞ ሐዘን ምንም የተፈጠረ ሐዘን የለም አይደለም። በቃ ልክ ነው ያለፍክ ነው በጣም በቃ እንትን አልክ። ምንድነው ሲቀጥል አንተ ሲጀምር ማን አባቱ ነው አስገባ ያለ ቤት እሱን ምን ገብተው እኮ ነው እነሱ እንዴ? አንተ ወንድ አይደለህም መደወል የለብህም ለኔ። አንቺ ነሽ መደወል ነበረብሽ። ምንድነው አይደለም አንደኛ ባለፈው እንደዚህ ሲንጀላይት የቤቴን ዕቃ እንዳለ አዘረፈኝ። ይገርማል እንዳለ አንድ ነገር አልቀረም ሲያሰርቀኝ። ለምንድነው ሰው ሲመጣ ንገረኝ። እኔ ምን መናገር የነበረብሽ እኔ በምን ቀን እንዳገባው ያቺ ያገመችው አንተ ያገባለሽ። እሺ አንቺ የሆነ ሚስጥር አለሽ በሚስጥር ነው የመጣችሁት እናንተ ደብቃችሁ ተደማራችሁ አልገባችሁ የመጣችሁ። አሁን በቃ እኔ ማን ነው ካገባው ጀምሮ በቃ እኔም እንደሱ ልሆን ነው መሰለኝ። ትልቅ ችግር ውስጥ ነኝ እኔ ራሱ። ይሄ ራሱ በጣም ትልቅ ነገር ነው ያለው። የምን ችግር ነው የምታወሪው እንዴ? ይኸውልህ ባለፈው ይሄው እኮ ሲጀምር እኔ እማወራው ሰው ነው የምፈልገው። እንደ ባልና ሚስት ሌላ ጊዜ አውሩ። ሰርጋችን በመጣ በሁለተኛ ግን ከሱ ጋር መጨቃጨቅ ነው ነጋጣባ። መች ተጨቃጨቅን? እየተጨቃጨቃችሁ ነው አይደለም? አንተን ስታይ ነው የምትጨቃጨቀው። ይኸውልህ ዝም እኮ ሰው ስታይ እንደዚህ ነው የሚያደርጋት። ይኸውልህ አንዴ አይደለ አሁን ባለፈው የቤቴን ዕቃ እንዳለ ሙልጭ አድርጎ አስበላኝ። እኔ ዛሬ ስለ ቤት ዕቃ ላወራ አልመጣሁም። ልንገርህ አንተ ደግሞ ችግር እዚህ አትፍጠርብኝ። ሌላ ችግር እንዴ እህቴ አንዴ ሞታለች። እኔ በህይወት አለሁ አይደለ? እኔ በህይወት አለሁ። የኔንም ችግር ስማኛ ችግሩ ስማኛ። ሀዘንተኛ ነሽ አይደለችም? ሀዘንተኛ አውሪ። አንተ መች በሀዘን እንኳን እንድቀመጥ በሰላም እንኳን እንድቀመጥ መሻረከኝ አንተ ምንድነው የምታወሪው? ባለፈው ይኸውልህ ይገርምሃል ሲንከረፈፍ እንዲሁ ሲንጀላገግ የትም ሰፈር ለሰፈር ሲያውደለድል ቤቱን ክፍት አድርጎ ሄዶ ሙልጭ አንድ ልብስ እንኳን ሳይተውልኝ ቴሌቪዥን መያዛዱ ሰው አንዴ ቀዝቀዝ ጎጆ ሞጫ ሆናካል ብሎ ቀዝቀዝ በይሽ። ኧረ ቆይ አንዴ እናውራ እንዴ። ያመጣልኝ ዳቦ መጋገሪያ እሺ የቤት ዕቃ እንገዛለን። እሺ የቤት ዕቃ አይደለ? አሁን 80 ብላኝና ቀዳለሁ እኔ ካንተ ጋር እንዴ? እኔ አንተ ምን ሸክም ማለት ምን እኮ ይወክብኝ አንተ እኮ ሸክም አንተ አራሽ አንዴ ተረጋጊሽ። አንዴ ለማን ነው ቤቱን ለቅቄ እሄዳለሁ እኔ እኮ። እሺ አንዴ ተረጋጉሽ። እንደዚህ የምትሆኝ ከሆነ አሁን ለቅቄ እሄዳለሁ። እኔ ለራሴ የእኔ ችግር አለብኝ እንኳን አንተን ችግር ለሳውራ። አንዴ እባካችሁ ተረጋጉ። ኧረ አንዴ ተረጋጉሽ። የራሴ ቤት እኮ ነው እንዴ። አንዴ ተረጋጉ እባካችሁ። እንዴ ኧረ ባልና ሚስት ተረጋጉ። እንዴ አሁን ባልና ሚስት ለኛ ወዳልኝ ነው አይደለም። ይኸውልህ አንዴ ተረጋጉ። እሺ ይሄኛውን ችግር ትፈታላችሁ። ሌላ አልተፈታ ብዙ ችግር አለ። እኔም እኮ መሞቴ ነው
ሞተች እኔም እንደ እህቴው ድፍት ላደረገኝ አቃጥሎ ቀንከለኝ በገባው በውጣ ቁጥር አቃጥለን ደፋኝ እንኳንም ዛሬ መጣልኝ አንተ የውስጤን እንዳለ ችግረኝ ነው አንተ ምነግረው ዘመድ ነው ያጣሁት እሺ ተረጋጊ በቃ ተረጋጊ ሰላም ሰውዬ ነው እንደዚህ የምታወራው አንተ ሰው ስታይ ነው እንደዚህ የሚያደርገው አንተም ተረጋጋ አንቺም ተረጋጊ እኔ የመጣሁበት ዓላማ ይሄ አይደለም ይሄ ደግሞ ውይ አስጨነኩ ቁጭ በል እባክህ አንተ ሰበር ይቅርታ ወንድሜ ቆይ ያውላችሁ እኔ ይሄ እኮ ቤት ውስጥ እኮ እሺ ይሄ ቤት ውስጥ የምትፈቱት አረ ለቅሶን ታይ ወንድ በጣም ያስጨነቃችሁኝ ነው እኔ የመጣሁበት ምክንያት ይሄ አይደለም ተረጋጊ እባክሽን አታልቅሽ ያውላ አንተም ቤት ውስጥ ያሉትን ችግሮች ተነጋግራችሁ ፍቱት ይሄ እንደዚህ ከቆየ በጣም ከባድ ነው እናንተ እኮ አዲስ ተጋቢዎች ናችሁ አትጨቃጨቁ እኮ እሺ አዲስ ተጋቢዎች ናችሁ እኮ ለሰሚም ደስ አይልም በተጋባችሁ ማግስት እንዴት እንደዚህ ቆይ አንዴ ተረጋጋ አንቺ ደግሞ ማን ነበር ስምን ያልከኝ ስምን ንገረኝ ማን ነበር ስምን ያልከኝ እባክሽን ሩት እባክሽን ተረጋጊ ይኸውልሽ እኔ መጣሁት ለዚህ አይደለም አንዴ ተረጋጊ እባክሽ እሺ እኔ ማነው ይረዳኝ ችግሬን ለማንናገር እሺ ቆይ ተረጋጊ ባለቤትሽ ጎድቷታል ሀዘኑ ጎድቷታል በዚህ ሰዓት መምጣት አልነበረባችሁም እናንተም እናት እንኳን የለኝም እኔ ችግሬን የምነግረው እሺ ተረጋጊ እሺ ግብሱ ገመና ዝፎኝ ነበር እህትሽ እኮ ይኸውልሽ እስኪ አንድ አዳምጪ እባክሽን እባክህ አረጋጋት ባለቤት በጣም ምንድነው ማለት እኔ ግራ ገባኝ እሺ አንዴ ተረጋጊ እባክሽ አሁን ብትሄዱ እኮ ትረጋጋላችሁ እናንተ ሂዱና በቃ ሌላ ጊዜ ትመለሳላችሁ ከፈለጋችሁ በቃ አሁን ገና ትክራራ በቃ ሌላ ቀራራለሁ በቃ እንደዚህ ይማራል ሀዘናችሁ ሀዘኔ በቃ ትረጋጋ ሌላ ጊዜ ትመጣላችሁ ስትረጋጋ እንዴ እንደው ትንሽ እንደው የተወሰነ እስቲ ያረጋጓት እናንተ ለቅሶ ላይ እኮ ነች ገና ትኩስ ለቅሶ እኮ ነው ይሄ እንዴ ነጭና ጥቁር ለብሳችሁ ነው እንዲለቅሱ ማናያ ያውስጥኝ እኔ ውስጤን ማናያ ናቸመርመሴን ነው የምታየው ናቸመርመሴን ነው የምታየው እሺ ግድ የለም ይኸው ገገማ ይኸው የሰው ፋራ የሆነ ሰው እያግብቼ ቆይ እንደሱ አይባልም እባክሽን ተረጋግሽ እንደሱ አይባልም ቆይ እሺ እንደሱ አይባልም ቆይ ስሚኝ አንዴ ተረጋጊ አንዴ ቀዝቀዝ በይና አንዴ መልሽልኝ እባክሽን ተረጋጊ ማለት ካልተደማመጥን እንዴት ይሆናል አንተም የሬታ የህቴን እሺ እህትሽ እንደሞተሽ ማረጋገጫ እሺ ሰርተፊኬት ይኖራል መቼም እባክሽን እሱ ልታሳይኝ ትችያለሽ ነገሩ እንደሞተች አወቅ ሞታለች ጠይቀኛ ለምን ትጠይቃታለህ እሷን በቃ ይበቃል እንዴ የኔ ናት አይደል ማመን እኮ በማስረጃ ነው እኮ እሷን ለምን ታስጨንቃታለህ ናውቀኛል እኔ እኮ ነግሬያለሁ እኔ እህቴ እንደሞተች አውቄያለሁ በቃ እኔ ነግሬዋለሁ እኮ እሱ እኮ ማህበረሰቡ ነጭ ለብሰሽ በማግስቱ ነጭ ለብሰሽ ስትሄጂ ምን ይላልሽ ማህበረሰቡ ምን አገባኝ አባቴ ድጋሚ ልጣ ንገረኝ አባቴ ድጋሚ በዚህ ምክንያት ልጣ እሺ ልጠይቅሽ በቃ ውጣልኝ አሁን ምን የጎረቤቶቻችሁ ግማሽ ቆይ አንዴ አዳምጪኝ በቃ እኔ በኋላ ነው እኮ አንዴ አዳምጪኝ እሺ ተመለሰና በቃ እኔ አልመለስም እኔ ከዚህ በኋላ ማረጋገጥ ተመለሰ ምን አገባኝ ውጣልኝ በቃ ውጣልኝ እኔ ለራሴ ያደ ስትችግር ውጣልኝ ተመለሰና ነኝ ውጣ አስወጣው ናውጣ ቆይ አንዴ ተረጋጉ እባካችሁ ተረጋጉ እኮ መልስ በቃ ቆይ አንዴ ልጠይቃትሽ እንዴ እየተጎዳችሁ እኮ እንደዚህ ያለቀሰች ሌላ ለቅሶ እኮ ነው እየፈጠራችሁበት እንዴ የኔና ተባክሽና የተወሰነ ደቂቃ ማለት አባቴም ሊመጣ ነው እሺ ወይ አንዳችሁን ላውራ እኮ ውጣ በቃ ሌላ ጊዜ ተመለስ እሺ አንዳችሁን ላውራ በቃ እኔ አውራታለሁ እባክሽ አንድ 5 ደቂቃ ታወሪኛለሽ ምንም ማውራት አትችልም እኮ አሁን እያለቀሰች እኮ ነው እንዴ እናት
እባክሽን ሩታ አንዴ አውሪ። ኧረ ውጣልኝ እባክህ ያዘኔ ምንም ማድረግ አልችልም። ሌላ ጊዜ ተመልሼ እመጣለሁ። እንግዲህ ምንም ማድረግ አልችልም። እኔ ከፈለክም አትምጣ። ዝም ብለህ አንተ ምንም የጠቀምከኝ ነገር የለም። ዝም ብለህ አንተ አትጀምር። በቃ ተውኩት። ምን ጠቀምከኝ? እህቴን ሬሳ ያው ስንት ቀን ሞላው። ፈልግልኝ አልፈለግልኝ ውጣልኝ። ውጣልኝ በቃ ነው። እኔ አትሰብር። ውጣልኝ በቃ ውጣልኝ። ሲሲ ግራ ነው። ውጣ በቃ